በተስፋ ጊዜን ሳላጠፋ ቀልጠፍ ብዬ ማልጄ የተነሳው አቅም የለኝምና ነገሬን ሁሉ ለአንድ እየሰጠው እነሆ በረከት ለማለት ወደድኩ። ልወዞዞ በእግሬ እነሆ ተጀመረ። ዎኬንድ ቶክ ላይ ተሳፍረናል። ዘዋሪው ደግሞ ወንድማችሁ ካፍያው ዘመህር ነኝ። የምድር ስፋቱን የውቅያኖስ ጥልቀቱን ያህል ለሰው ልጆች ፍቅር ይስጣችሁ። ምን ነው ቢሉ ፍቅር ከሌለን እንደሚንሿሿ ጸናጽል ናችሁ እንዲል መጽሐፉ። ዳይ በበዛ ፍቅር ላስጎብኛችሁ፣ እናንተም በበዛ ፍቅር ተከተሉ። በጠዋት ተነስተናል። እንግዲህ ዕለቱ የጾም በመሆኑ ጸሎት ከማድረስ ውጭ ወደ አፋችን የምንለው ነገር የለም። ወደ ስራ ዳይ ተከተሉኝ እስኪ። እንግዲህ ከቤት ወጥቼ ወደ ስራ ነው የምሄደው። ወደ ስራ ሲሄድ ምን አካባቢዎች እናያለን፣ ምን አይነት አካባቢዎች እንቃኛለን። ዞር ዞር ብለን ሰላም የምንለው እንደምን አደርክ የምንለው ሰው እናያለን። በዓይናችን ቃኘት እናደርጋለን። ሰፈራችን እንደሚሰግረ መንገዱን እዩ። ማንም ሰው የለም ሰላም የምንለው። ስለዚህ መንገዳችንን ወደፊት እንቀጥላለን፣ ቤታችንን ወደ ኋላ ትተን ማለት ነው። ወደ ስራ ሲሄድ እንግዲህ በነገራችን ላይ መደበኛ ስራዬ ከቤቴ ቅርብ ነው። ይሄ ፊት ለፊት የምታዩት ኢሊቬሽን የተማሪዎች ሕክምና የነበረው ከዚህ በፊት አሳይቻችሁ ይሆናል። አሜሪካ ኤምባሲ ኢሊቬሽን ሃውስ ገንብቶበታል። ከሱ ጀርባ ደግሞ የሚታያቸው የጫካው የሚታያቸው የፈረንሳይ ኤምባሲ ነው፣ በርቀት የሚታያቸው ከዚህ ከቤቱ። እኔ ጥፍ ብዬ ወደ ዋናው መንገድ ገብቼ ወደ ስራ ሄዳለሁ። ስራዬ እንዳልኳችሁ እንግዲህ 10 ደቂቃ መንገድ የሚሆን ነው። ስለዚህ ጎዳናው ላይ ገልመጥ ያን ግራ ቀኙን እያየን ወደ ቢሮ ወደ ስራ ቦታ እንገባለን። ሌላ ቀን ደግሞ ስራ ቦታ ላይ ሆኜ የምሰራውን የመደበኛ ስራዬን ሌላ ቀን አስቃኛችኋለሁ ማለት ነው። እስኪ ተከተሉኝ። በዚህ በኮብልስቶኑ እንግዲህ ኮብልስቶኖች ቀደም ሲል ይሄ አሁን የተሰሩ ኮብልስቶኖች የኬር ድንጋይ ታስታውሳላችሁ? አዲስ አበባ ቀደም ሲል የነበረ የኬር ድንጋይ ነበር፣ ትልቅ ንጣፍ እሱ ነበረ በየሰፈሩ የነበሩት። አብዛኛው የኬር ድንጋዮች አሁን ተነስተው በዚህ በኮብልስቶን ተቀይረዋል። ይሄም እንግዲህ የኬር ድንጋይ ነበረ። በፊት ደግሞ አስፓልት ነበረች፣ ቀጭን አስፓልት። እሷ ከተቦረቦረ በኋላ ከተበላ በኋላ ኬር ድንጋይም ነበረ። እሱ ተነስቶ በዚህ መልክ ሆኗል። ይሄ ዋናው አስፓልት ላይ ነው። ዋናው አስፓልት እንግዲህ ወደ ገነተ ኢየሱስ ርዕሱ ላይ እንዳያችሁት ወደ ገነተ ኢየሱስ የሚወስደው መንገድ ነው። ኢየሱስ 41 ቁጥር ብዙዎቻችሁ ታውቋታላችሁ። ፊት ለፊት ያለው የተፈሪ መኮንን ትምህርት ቤት በታችኛው በር በኢየሱስ 41 በኩል ያለው አጥር ነው። አጥሩ እንደዚህ አልነበረም፣ አሁን አምሯል። እንደምታዩት ላይቶች አሉት። ምሽት ሲሆን በተለይ ይደምቃል። ይሄ ነው እንግዲህ ወደ ኢየሱስ 41 ባለውለታ ነች። በርቀት የሚታያችሁ የቤተክርስቲያን ጉልላት ሚካኤል ነው። ጭቁኑ ሚካኤል እየተባለ በተለምዶ ይጠራል። ሚካኤል ቤተክርስቲያን ነው። ከሱ ወርታች አይታይም እንጂ ኢየሱስ ቤተክርስቲያንም እዛው ነው፣ ገነተ ኢየሱስ። ይሄ ኢየሱስ 41 የምትሄድበት ነው። ኢየሱስ 41 እንግዲህ ቀደም ሲል በጣም ባለውለታ ነች። በተለይ ኢየሱስ አካባቢ ላሉ ከዛ ዝቅ ብሎ 22 ቀበሌ፣ ዝቅ ስትሉ 10 ቀበሌ፣ ዝቅ ስትሉ ደግሞ ይሄ በድሮ እንግዲህ 17 ቀበሌ ልጆች 22 ቀበሌ ልጆች በዚህ በእግራቸው ሞክ አድርገዋል፣ ተመላልሰዋል። ከዛ ባሻገር ደግሞ በቀኝ በኩል የምታዩት አጥሩ እንጦጦ ፖሊቴክኒክ ተብሎ ነበረ ስሙ። ከ100 ዓመት በኋላ መሰለኝ ድሮ ትዝታ ያለባቸው ተሰባስበው መንግስትን አስፈቅደው ወደ ቀድሞ ስሙ ተፈሪ መኮንን ወደሚለው ተመልሷል። ታፔላው እናየዋለን። በር ላይ ስንደርስ ተፈሪ መኮንን ተብለዋል። እንግዲህ አብዛኞቹ ቴሜስ እየተባለ ነው የሚጠራው። ቴሜስ ማለት ያው ተፈሪ መኮንን ማለት ነው። እንግሊዝኛ በአጽሮተ ጽሑፍ ሲጻፍ ቲኤምኤስ ስለሆነ ብዙ ሰው ቴሜስ ነው የሚለው። የታችኛው በር ነን ግር እንዳይላችሁ። በላይ በመድኃኔዓለም በምስካየ ኅዙናን በኩልም ያው በር አለ። ዋናው በር ያ ነው። ይሄኛው በጀርባ በኩል አለ። እንግዲህ እዚህ የተማራችሁ መጀመሪያም እንግዲህ ሃይስኩል እያለ የተማራችሁ አሁንም ፖሊቴክኒክ ከሆነ በኋላም ደግሞ በጣም በርካቶች አላችሁ። እንግዲህ በዚህ ተመላልሳችሁ እቺ መንገድ ረጅም ጊዜ ሆናችሁ ምንም ለውጥ ያላት አይመስለኝም። የተፈሪ መኮንን አጥሩ ከመታደስ ባሻገር እንደነበረ ነው። መንገዷ ጠባብ ነች። ቀደም ሲል እንደው ምናልባት የትራንስፖርት አገልግሎት ብዙም የለም ነበር። አሁን የባጃጅ አገልግሎት አለ። ባጃጆች ይበዛሉ፣ መኪናም ብዛት ስላለ መንገዱ ትንሽ ይጠባል። በግራ በኩል ደግሞ ይሄ የምታዩት ግንቡ እንደዚሁ ነው የምታውቁት እርግጠኛ ምንም ለውጥ የለውም። ላይ የምታዩት ሴንተር ያለ ማማ አለ። ይሄ መከላከያ የከባድ መኪና ጋራዥ ነው። የመከላከያ ጋራዥ ነው። ትልቅ መኪናዎች የሚጠገኑበት ነው። በተለይ አንዳንዴ ወደ ውጭ ተልኮ ኑሯቸው ሲሄዱ ፒቲአር የሚባሉ ባለጎማዎቹ ታንኮች፣ ባለሰንሰለቱ ታንክ የዩኤንን ቀለም ሲቀቡ ሁሉ እናያለን፣ ሲጠገኑ እናያለን። ፊት ለፊት የምታዩት ደግሞ እንግዲህ አሁን ኤፍቢ አካል ሆኗል። በፊት የፖለቲካ ትምህርት ቤት ነበረ። ከዚህ ቀደምም አንድ ዝናብ እየጣለ በዝናብ እስክንሄድ ብዬ
ያነሳችሁልኝ ያላችሁ ትክክል። ይሄ ፊት ለፊት ያለችው ብሎኬቱ አሁን በቅርብ ነው የተዘጋችው። ብረት በር ነበር የማያከፈት። የፖለቲካ ትምህርት ቤቱ ነው። ወደዛ ስንቀጥል ያቺ ዛፏ ድረስ ቆይ እንሄዳለን። እሱ ነው አሁን ኤፍቢ አካል ይመስለኛል። ይሄው እንደምታዩት እንግዲህ በታች በኩል ያለው ተፈሪ መኮንን ፖሊቴክኒክ ኮሌጅ ተብሏል። በነገራችን ላይ እዚህ ጋር የጥበብ፣ የስዕል፣ የቲያትር፣ የሙዚቃ፣ የቮካል ትምህርት ቤት ነው። በጣም በርካታ ልጆች ይማራሉ። በማታው መርሃ ግብርም በቀኑ መርሃ ግብር። ይሄ በቃ እንግዲህ እንዳልኳቸው ነው። ይሄ መንገድ እንደውም አሁን ትንሽ ሰፋ ለማድረግ ተሞክሯል። ታች አስፓልቱን ሲያድሱት ጠባብ ነው። እንደዚህ ሁለቱ ናቸው መሄድ አትችሉም። ሰዓቱ ነው እንጂ ባጃጆቹ ቶሎ ቶሎ ስለሚመላለሱ ያስቸግራሉ። ይሄ እንግዲህ የምታዩት በቀኝ በኩል ያለው የፖለቲካ ትምህርት ቤት ነበር ድሮ። በቀኝ በኩል ያለው ከዛ የግብፅ ኤምባሲ ይቀጥላል። እንትኑ ራሱ ግንቡ አጥሩ የዚህና የኤምባሲው ለየት ያለ ነው። ይሄ ጋራዡ እንደምታዩት ነው። ትልቅ ቦታ ነው የያዘው። በሩ ፊት ለፊት ይታያቸዋል። መኪናዋ የምታልፍበት ጋር ነው። እዛም ዞር ብለን እናየዋለን። ልወዞዞ በቃ አንዳንዴ እንግዲህ ከቤት ወጥተን ወደ ስራ ስንገባ እናያለን። አንዳንዴ ቭሎግ ሰራላቸዋለሁ ወደፊት። ከዛ ደግሞ ስራ ቦታ ላይ ስራ እንቅስቃሴ ምን ይመስላል ባጭሩ ስራ ገበታ ላይ ገብቼ ማከናወናቸውንም አሳያቸዋለሁ። ይሄው የምታዩት እንግዲህ ይሄ አሁን ኤፍቢ አካል ሆኗል። ፖለቲካ ትምህርት ቤት የነበረው ነው። ይሄ አጥሩ እንግዲህ የሚጀምረው ያስታውቃል። የግብፅ ኤምባሲ ከዚህ ጋር ይጀምራል። ከዚህ ቀጥሎ እንደምታዩት ከላይ ካሜራዎችም አሉ። እንግዲህ ኤምባሲዎች ከዚህ ቀደም እንደምላችሁ በጣም ብዙ ቦታ መያዛቸውን ብዙዎቻቸውም እንደው ማስተያየት ሰጡኛላችሁ። ከዛ ባሻገር ግን ውስጥ ያሉት ይሄ ዛፎች ጥብቅ ናቸው እንደነበሩ ናቸው እና እንግዲህ ለኢኮሲስተሙ ጥሩ ናቸው ብዬ አስባለሁ። እና በግብፅ ኤምባሲም ስንሄድ በዚህ በእግር ስናልፍ በቀኝ በኩል በተለይ በአጥሩ ስር ስንሄድ ጥላቸው ደስ ይላል። ፀሐይ መቷችሁ አንዳንድ የራ ዝናብም ካፊያ ሲኖር በላይ በኩል ስትሄዱ ትንሽ እንደ መከለል ያደርጋል። ይሄ ፊት ለፊት ደግሞ የምታዩት በታች በኩል በሶስተኛ ሻለቃ በኩል ምናልባት አይታችሁት ይሆናል። የመከላከያ የአዛዥነት ወይም የመኮንነት ማሰልጠኛ ነው። እንግዲህ በዲግሪ በዲፕሎማ መርሃ ግብር ነው የሚሰለጥኑት። የአዛዥነት ኮሌጅ ነው የሚለው እሱ ጀርባው ነው። ይሄ አሁን ፊት ለፊት ደግሞ አንድ አዲስ ህንፃ የሚሰራለ እሱ ይታየኛል። ይሄ ከዚህ ጀምሮ እንግዲህ በታች በኩል ነው ወደ ፈረንሳይ በሚወስደው መንገድ ከ6 ኪሎ ፈረንሳይ የሚወስደው መንገድ ሶስተኛ ሻለቃ ማይጨው አደባባይ እዛ ስትደርሱ ከመድረሳቸው በፊት ያለው ግቢ ነው። ይሄ የሱ አካል ነው። ይሄ እቺ ህንፃዋም አዲስ የምትሰራ ነች። ከዛ ቀደም ጋራጅ ያልኳቸው መከላከያ ጋራጅ ይሄ ነው። እንግዲህ ከባድ መኪና ጥገና የሚደረግበት ይሄ ነው። በታች በኩል የሚወስደው እንግዲህ ያ ወደ ሶስተኛ ሻለቃ ይወስዳችኋል። ወደ ፈረንሳይ ወደ ቤላም ሶስተኛ ሻለቃ ከደረሳችሁ በኋላ ጥሩ ማቋረጫ ሆኗል። ይሄው እንግዲህ ደግሞ ወደ እዚህ እንታጠፋለን። የቀደም ያልኳችሁ ይሄው ነው እንግዲህ የግብፅ ኤምባሲ። ይቺ በር ታዩታላችሁ። እንግዶች ሲመጡ ብቻ ነው የምትከፈተው። እንግዶች ሲመጡ ተከፍቶ እናየዋለን። ከዛ ውጭ ዝግ ነው። ኤምባሲዎች ላይ ታውቃላችሁ እንግዲህ የኢትዮጵያ መንግስት የፌዴራል ፖሊስ መድቦ ጥበቃ ይደረጋል። እዚህም 3 ቦታ ነበረ። ምናልባት አሁን ቀርቶ አንድ ቦታ እዚህ በኔ በግራ በኩል አንድ የሚቀመጡባት ቤት ነበረች። እሱ ቤቷ አለች ትቶታል። መሀል ላይ በሩ ፊት ለፊት አለው አጥሩ ጥግ አለ። ያው እንግዲህ ኤምባሲዎች ግዴታ ይመስለኛል የሀገሩ መንግስት ጥበቃ ማድረግ ያለበት ይመስለኛል። ይሄ ነው እንግዲህ አዛዥነት ያልኳችሁ። ይሄ በሩ አይከፈትም፣ ሁሌም ተከፍቶ አያውቅም። ግቢው ሰፊ ነው። እዚህ ጋር ይታያቸዋል። ይቺ የምትሰራው አዲስ ህንፃ የነሱ ትመስለኛለች። እነሱ ቅጥር ግቢ ውስጥ ነው ያለችው። እንግዲህ ዛፉ ያልኳችሁ ይሁት እንደምታዩት ጥላ ነው በላይ በኩል። ቦታውን እንግዲህ ይሁት ቅድም ካሳያችሁበት ጀምሮ ይሄው ላይ ናችሁ ይታከታችኋል። በጣም በርቀት የሚታያችሁ ነው። እንግዲህ በላይ በኩል ደግሞ ኤፍቢ ቢዝነስ ፋክልቲ መሰለኝ የሚባለው አይደል? ኤፍቢ ፋክልቲ ኦፍ ቢዝነስ መሰለኝ ቢዝነስ ኤጁኬሽን እሱ ጋር ያዋስነዋል። ሰፊ ነው። ግን የግብፅ ኤምባሲ ትልቅ ግንባታ አይደለም። ቤቶች የድሮ ቤቶች ናቸው። ዘመናዊ ፎቅ የድሮ በድሮ በጣም የነበሩ ጥንት ቤቶች ናቸው እንዳሉ አሉ። በጎን ዘመናዊ ቤት አለ። በእርግጥ ግን እንደዚህ ትልቅ ህንፃ ምናምን የለም።
ከዛ ባሻገር በዚህ እንግዲህ ከሀገር ከወጣችሁ የቆያችሁ እዚህ በግራ በኩል መንደሮች ነበሩ። ቆይ አጥሩና ይወስድ ይሄው እንግዲህ ከዛ ጀምሮ ነው እና ብዙ ጊዜ እናነሳለን። ኤምባሲዎች ሀገራችን ውስጥ ሰፊ ቦታ ነው የያዙት። ደርግ አስቦት የነበረውን መንግስት ፈጽሞ ቢሆን እንዳለ። ምክንያቱም አንዳንድ ኤምባሲዎች የኢትዮጵያ ኤምባሲዎችም ስናይ በውጭ ሀገር አንዲት ፎቅ ላይ ነው ተንጠልጥሎ የምናያቸው እና እሱም ቁጭት ይይዘናል። በዚህ በግራ በኩል እንግዲህ ረዥም ጊዜ ሆናችሁ ከሀገር የወጣችሁ መንደሮች ነበሩ። እነሱ ቆይተዋል ከፈረሱ። በእርግጥ ይሄ ጤና ጣቢያ ነው። እንግዲህ እዚህ አካባቢ ሰፈር ላለ ሰው ማይጨው ይባላል። ማይጨው ጤና ጣቢያ ነው። መንደሮች ነበሩ እነዚህ ታስታውሳችሁ። ቀጭን መግቢያ ነበረች። ይሄ ጤና ጣቢያ ተሰርቷል። እንግዲህ በ10ም ክፍለ ከተማ ጤና ጣቢያዎች ተሰርተዋል። ትልቅ ስራ እየሰሩ ያሉ ናቸው። አሁን ወደ ትልልቅ ሆስፒታሎች ከመሄዳችሁ በፊት እዚህ ጤና ጣቢያ አቅራቢያችሁ ባሉ ጤና ጣቢያዎች ሕክምና ታደርጋላችሁ። ሪፈር ሲጻፍላችሁ ወደዛ የምትሄዱት። ይሄ ፍሰቱንም ያስተካክላል። አሁን በተለይ ደግሞ በሁሉም ክፍለ ከተማ ያሉት እንደዚህ አይነት ጤና ጣቢያዎች ማስፋፊያ እየተደረገላቸው ነው። አነስተኛ ቀዶ ጥገናም እንዲያደርጉ ቀደም ሲል በሄልዝ ኦፊሰር ነበር የሚመሩት፣ በጤና መኮንን ብቻ ነበረ። አሁን ወደፊት ግን አንዳንድ ቦታዎች ዶክተሮችም አሉ፣ ቢኤስሲ ነርሶች አሉ። አነስተኛ ኦፕሬሽን አገልግሎት እንዲሰጡ ለማድረግ ህንፃዎችም እየገነቡ ነው። ይህም ከጀርባው እየገነባ ነው። ይሄ ቤት እንግዲህ ቀደም ሲል ታውቁታል፣ የግለሰብ ቤቶች ነበሩ። አሁን የፕሮቴስታንቶች ቸርች ሆኗል። አሴምብል እንግዲህ ላይ የነበረው አሴምብል ድሮ እዚህ መጥቷል። ይሄ ከዚህ ጀምሮ ነው ታች መኪናዋ የምትዞርበት ድረስ ነው። ግብፅ ኤምባሲ እንግዲህ ዋናው መግቢያው ይሄ ነው። የቴሌ እና የመብራት እዚህ ታያላችኋል። በላይ በኩል አብዛኛው በታች በኩል ያለው የቴሌ ነው። ይሄኛው ደግሞ የመብራት ኃይል ነው። ይሄ አሁን ፖል ያልተቀየሩ ፖሎች ናቸው። እዚህ አካባቢ እንደው አብዛኛው ፖል ይሄ እንጨቱ ተቀይሮ የኮንክሪቱ ነው ያለው። ይሄ እንግዲህ እንዴት እንዳልተቀየረ አላውቅም እንጂ በርቀት ይታያችኋል። አሁን ወደ ሰፈር ውስጥ እኔም ስወጣ ከሰፈር አይታችሁት ከሆነ የኮንክሪቱ ነው እሱ። ገመዱ እንኳ ቢወድቅም ከቨር አለው፣ አስተማማኝ ከቨር አለው። ኮንክሪቱም የመውደቅ ፕሮባቢሊቲ የለውም። እነኚህ ግን በዛው ክረምት በመጣ ቁጥር ሁሌ እንደወደቀ ስልክ እየደወልን እንዳስመጣን ድጋፍ ደግሞ አላችሁ አንዳንዴ። ይሄ ኮንክሪቱ ነው። ይሄ እንደውም የእንጨቶቹ ድጋፍ ታስታውሳላችሁ። ሊወድቁ ብለው አንዳንዴ ድጋፍ ከአጭር የግንድ ጉማጅ ይዳረግና ይታሰራሉ በሽቦ። እሱንም ይዞት አንዳንዴ ይወድቃል ቤት ውስጥ ግድግዳ ውስጥ። አንዳንዴ ደግሞ ቤቱ ሲሰፋ እሱ ይሆንና እሱ ወደ ቤት የሚያስገቡት አሉ። ከዚህ ቀደም ታዘባችሁ ከሆነ ኮፊ ሃውስ ነው ይሄ በቀኝ በኩል የምታዩት የታጠረው ኮፊ ሃውስ። ድሮ እና ቴዲም ዘፍኑበት ነበር። ይሄ በቀኝ በኩል የታጠረው እያደሱት ነው። ቅርስ ነው አይነካም ተብሎ ቅርስ ባላደራ ለጥፎበታል። የኮፊ ሃውስ ነው ይሄ። ቅድም ያሳየኋችሁ እንግዲህ የእግዚአብሔር ጉባኤ የኢትዮጵያ ጉባኤ እግዚአብሔር የሚባለው ቸርች ትልቅ ቸርች ነው። ይሄ እንግዲህ 6 ኪሎ አካባቢ ካለው ይሄ ህንፃ ደግሞ እንግዲህ አታውቁትም። እርጎዬ ታስታውሱ ከሆነ እርጎዬ ይባል የነበረ ይሄ አስፓልት ሰፋ ብሏል። ቀጭን ነበረች፣ እንደውም እንደዚህ ማቋረጫ አልነበረም። አሁን ወደ ታች መሄድ ተከልክሎ ነበረ። ምልክቱን አንስተውታል። አትክልት ተራ ነበረና ጃም ይበዛው ነበር፣ የትራፊክ መጨናነቅ። በዛ ምክንያት ወደ ታች መኪና ሄድም ከታች ብቻ መምጫ አድርገውት ነበረ። አሁን ግን ምልክቱ ተነስቷል። እንደው በቅርቡ ወደ ታች ሊሄድ ሲል አንድ አሽከርካሪ ክልክል ነው አልኩትና ከዛ ሌላ ልጅ ምልክቱ ተነስቷል አለ። ዞር ብዬ ሳይ እውነቱን ነው፣ ምልክቱ ተነስቷልና በፊትም እንትን ያሉት እዚህ ጋር አትክልት ተራ ነበረ። በቀኝ በኩል መንደሮች ነበሩ። እዚህ ታሪክ አውርቻችኋለሁ። እዚህ ጋር የነበሩትን ከለውጡ በፊት ማን ተነሱ እንዳላቸው በማይታወቅ ሁኔታ ተነስተው በእርግጥ ቤት ተሰጥቷቸዋል ቅያሬ። መጨረሻ ሲጠራ ግን ለምን እንደሆነ ከየት የመጣ ደብዳቤ ሳይታወቅ ቀርቶ ለረዥም ጊዜ ክፍት ሆኖ ከዛም ኮቪድ-19 ሲመጣ አትክልት ተራውን በተለያየ ቦታ ሲደረግ አትክልት ተራ ሆኖ ቆይቷል። አሁን በቅርብ ደግሞ አሳይቻችኋለሁ። በቅርብ አትክልት ተራውን በዛኛው አስፓልት ሳልፍ ለሰፈሮች አሪፍ ነበር። አትክልት ወጣ ብሎ ገዝቶ ለመሄድ ለቸርቻሪዎችም በየሰፈሩ ለሚቸረችሩት አስፓልት ዳር ላይ ነው። በዚህ በመኪና አስጭኖ ለመሄድ ይመች ነበር። አሁን ወደ ጉራራ ሆኗል። ይሄ እንግዲህ እርጎዬዎች ነበር፣ ጋራዥም ነበር እዚህ አካባቢ ታስታውሳላችሁ። እዚህ ነበረ ይሄ ነው እና አሁን ለፓርኪንግ ነው። ክርክር ነበረበት በነገራችን ላይ። ሁለት ታች ጠቅላይ ፍርድ ቤት ካርታ ይዞ መጣ። እዚህ ደግሞ ኮንስትራክሽንም እንደዚሁ
አሁን ግን ያው ይሄ ኮንስትራክሽን አሸንፏል። እዚህ ሰፈር ያሉት እነዚህ ነጭ ህንጻ ስር ያሉ ቤቶች ሊነሱ ነው የሚል ወሬ ያለ ብያችሁ ነበረ። አሁን እጣ እያወጡ ወደ 40 ሰው እጣ አውጥተዋል። ወደ አራብሳ በቅርቡ ተነሽ ናቸው እነኚህ አሁን ያሳየኋችሁ ቤቶች። እዚህ ጋር ነበረ በቀኝ በኩል ያስናቀች ወርቁ ቤትም በዚሁ ይሄ ሲነሳ ነው እንግዲህ የተነሳቸው። አስናቀች ወርቁ መኖሪያዋ ይሄ ነበረ። እቺ በዛፎች ወደ ቀኝ በኩል ያለው ይሄ ፓርኪንግ የሚሆነው እዚህ ጋር ነበረች የምትኖረው። መኖሪያ ቤቷ እዚህ ነበረ። ይሄ እንግዲህ ወደ ዋናው አስፓልት መጣን። የጀርመን ቸርች ነው ፊት ለፊት የሚታያችሁ። ይሄኛው ደግሞ የኦሮሚያ ጠቅላይ ፍርድ ቤት ነው ትልቁ ህንጻ። ይሄ የአዲስ አበባ ትምህርት ቢሮ ነው። ይሄ የሚታያችሁ እቺ በቀኝ በኩል ያለችው ህንጻ። ይሄ እዚህ ጋር በጣም በርካታ ቤቶች ነበሩ፣ የቀበሌና ግል ቤቶች እንግዲህ ተነስተዋል። ይሄ ወደ ፈረንሳይ ስትሄዱ፣ ወደ ቤላ ስትሄዱ ወደ 3ኛ ሻለቃ የሚወስደው መንገድ ነው። በቀኝ በኩል ያለው አጥሮ ጃል ሜዳ ነው። እንግዲህ ጃል ሜዳ በጣም ትልቅና ሰፊ ነው። እንግዲህ ዛሬ ከሰፈር እስኪ ነው ወደ ስራ እንሂድ በሚለው አነሳን፣ አንዳንድ ነገሮችን አነሳን ትዝታ እንዲሆናችሁ። በተለይ በዚህ ረጅም ጊዜ የተመላለሳችሁ በተለይ ታርጌት ኦዲየንሴ ረጅም ጊዜ ከአዲስ አበባ የወጡት ናቸው እና እናንተ በዚህ የተመላለሳችሁበት አንዳች ስሜት እንደሚጭርባችሁ አልጠራጠርም። ገነተ ኢየሱስን አንስተናል። ኢየሱስ 41 አውቶቡሷን አንስተናል። ከመርካቶ በስሙኒ ኢየሱስ ድረስ የተገለገልንባት እንግዲህ ፓርኪንግ ምናልባት ለፐብሊክ ከሆነ ይህ የሚቆሙት መኪኖችም መፍትሄ ያገኛሉ ብለን እናስባለን። ለዛሬ እንግዲህ ያዘጋጀሁት ቪዲዮ እዚህ ላይ ላጠናቅቅና ሌላ ጊዜ ደግሞ እስኪ እንደዚህ አጫጭር ብሎጎች የሚሄድባቸው ቦታዎች ላይ ብሎግን በመሀል ላይ ጨምራል። ሌላ ነገር ደግሞ ያሰብኩት አለ፣ ግን እዚህ ጋር ብናገር እንደኔ የሚሰሩ አሉ ያለ ድምፅ፣ እነሱ እንዳይቀርሙኝ ነው እንጂ በተለይ ውጭ ላላችሁት አንድ ቅዳሜ የሚለቀቅ ያሰብኳት አለች፣ አጫጭር ትጠቀማላችሁ። ሰላምና ጤና ከእናንተ ጋር እንዲሆን እየተመኘሁ በዚሁ ተሰናበትኳችሁ። ወንድማችሁ ነኝ ካፊያው ዘመር። ጤና ይስጥልኝ።